ረቂቅ የሆኑ የአካል ክፍሎች እግዚአብሔር አምላክ የሉትም ብለን እናምናለን። በምን? በመጽሐፍ ቅዱስና በአባቶች ትምህርት መሰረት። ምክንያቱም እኛ መጽሐፍ ቅዱስ ብቻ የምንል አይደለንም። መጽሐፍ ቅዱስ ላይ አንዴ መጽሐፍ ቅዱስ ብቻ አትሉም? እኛም እንደዛ አንልም። እሺ አሁን ጥያቄ መጽሐፍ ቅዱስ ብቻ አትልም እንዴ? እንትላችን ዶክመንት መጽሐፍ ቅዱስ ብቻ ስንል እኮ ሌሎች አባቶች አያስፈልጉም ማለታችን አይደለም። ቆይ የመጽሐፍ ቅዱስ ብቻ እኮ ትርጉም ምን እንደሆነ እናውቀዋለን፣ እንረዳዋለን። መጽሐፍ ቅዱስ ብቻ ማለት መሰረታዊ የሆነ ቅዱስ ብቻ ማለት የማናቸው ትምህርት አባቶችም ጭምር ሳይቀር ሊመዘኑ የሚችሉት በመጽሐፍ ቅዱስ ነው። የትኛው የመጽሐፍ ቅዱስ ብቻ ስንል ሌሎችን አንቀበልም ማለት አይደለም። ችግር የለውም። ስለዚህ አባቶችንም በመጽሐፍ ቅዱስ ተመዘናቸዋለህ። አሁን አባቶች ይህንን ሲናገሩ ስህተት ቢሆንስ በምን ታውቃለህ? በመጽሐፍ ቅዱስ አይደል መጽሐፍ ቅዱስ አይደል አባቶችንም ቢሆን የምትመዝነው። አባቶች እንግዲህ ይህን ነገር ሲናገሩ ተሳስተው ይሁን አይሁን እንግዲህ መጽሐፍ ቅዱስ ጠቅሰህ ልትመዘናቸው ነው። ስለዛ ወደ መመዘኛ የሆነህን መጽሐፍ ቅዱስ ነው አሁን እኔ ማስረጃ አድርገህ እንድታቀርብልኝ እየጠየቅኩ ያለሁት። ምን አይነት ማስረጃ ነው እየጠየቅኩ ያለሁት? እግዚአብሔር ረቂቅም ቢሆን አይን እንደሌለው የሚያሳይ ኢምፕሊሲትሊም ይሁን ኤክስፕሊሲትሊ የተነገረበት ክፍል ካለ ቃል በቃልም ባይሆን በተዘዋዋሪም ቢሆን ጋይስ ቃል በቃል በተዘዋዋሪም ቢሆን የተነገረበትን ክፍል አታየኝ። ረቂቅም ቢሆን አይን እንደሌለው ማለት ነው። የመጀመሪያው ቅድምም ነግሬህ ነበር ዮሐንስ ወንጌል ምዕራፍ 4 እሱማ አይደለ ነገርኩህ እኮ ረቂቅ አይን እንደሌለው አያሳይም አልኩህ። አንዴ እኔ ጣልቃ ልግባና ከአካል ክፍላት ጋር ተያይዞ የተጠቀሰ አሁን አንተ እግዚአብሔር መንፈስ ነው የምትለው አሁን ይሄ ከአካል ክፍል ጋር እንትን አይደለም። አሁን እሱ በጠየቀ እንዳለም ይሁን ለመጣ ነው የሚያሳዩ የመጽሐፍ ቅዱስ ማስረጃዎችን ጥቀስ አለ እኮ። እሱን ነው የምመጣው፣ እሱን ነው የማሳየው። የመጀመሪያው አንደኛ ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ካለ መንፈስ ማለት ምን ማለት ነው? መንፈስ ማለት ረቂቅ አይን ያለው ማለት የሚጨበጥ ወይም ረቂቅ አይን ያለው ነው ማለት አይደለም። ረቂቅ ያለ ምክንያቱም ኢንፋይናት የሆነ እንደገና ደግሞ ፊዚካል መንፈስ ነው ሲባል ፊዚካል የሆነ ወይም እኛም ማናያቸው ፓርቶች አሉት ማለት አይደለም። ለምሳሌ መላእክት መንፈስ ናቸው አይደል? ደሱ ያስ የአካላት ክፍል አላቸው የላቸውም? መላእክት ለምሳሌ ምን አይነት መላእክት የአካላት ክፍል የላቸው? ሲምፕሊሲቲ የሚነገረው ለመለኮት ነው ወይስ ለፍጥረትም ነው? ቆይ አንዴ አሁን አባቶችም ስትል ስለነበረ አሁን ዲቫይን ሲምፕሊሲቲ ታውቃለህ? ምንድን ነው ዲቫይን ሲምፕሊሲቲ? እግዚአብሔር ለምሳሌ እግዚአብሔር የሚገለጥባቸው እንትኖች አሉ አይደል? እግዚአብሔር ዲቫይን ሲምፕሊሲቲ ምንድን ነው? እስኪ በአማርኛ ንገረኝ። እኩስ ታዲያ አውቃለሁ አትበላ። ምንም ችግር የለም ይሄንን አለማወቅ አሁን ማለት ጤናማ ግን እሺ ዲቫይን ሲምፕሊሲቲ ምንድነው? በአጭሩ አሁን እያወራን ያለነው ነገር ነው። አውቀዋለሁ ስላልከኝ የጠየኩ በጣም ይቅርታ አድርግልኝ። ዲቫይን ሲምፕሊሲቲ ስንል እግዚአብሔር የፓርቶች እንደዚህ ኮምፖዚት አይደለም። የፓርቶች ምንድነው የተለያዩ ክፍሎች ማለት ነው አንድ ላይ ሆነው ተዋቅሮ ምናምን የተገኘ እንደዛ አይደለም ማለት አንድ ነው። በቃ እርሱ አለቀ። አንድ ነው ስንል የተለያየ የአካል ክፍሎችም የሉትም እያለን ይሄ ነው ዲቫይን ሲምፕሊሲቲ ስንል ይሄን ነው። እና ሲምፕሊሲቲ የሚነገረው ለመለኮት ነው። ቆይ አንዴ ለመለኮት ነው። በዚህ ደረጃ አንዴ ቆይ አስወራኛ አንዴ። እሺ እና የሚነገረው ለእሱ ነው፣ ለአምላክ ነው። ፍጥረት ሁሉ ለለውጥ ክፍት ናቸው፣ የሚለዋወጡ ናቸው። እግዚአብሔር አምላክ ብቻ አይለወጥም፣ ብቻውን እርሱ ማለት ነው። በነብይም እንደተነገረው ማለት ነው። እኔ እግዚአብሔር አልለወጥም ብሎ እንደተናገረው ራሱም እንደዛ ነው። እና አሁን መለስ እንበልና ግን አሁን ትልቁ ቁም ነገር ምን መሰለ? እግዚአብሔር ረቂቅ አይን እንደሌለው አሁን ረቂቅ አይንም ቢሆን የለውም ብለሃል አንተ። ረቂቅ አይንም የለውም ጥቅስ። ስለዚህ በቃ አለቀ። ዝም ብለህ ጥቅስ ተኝ። ረቂቅ አይንም የለውም ላልክበት ጥቅስ። እሺ እኔ አሁን መጽሐፍ ቅዱስን ሲተረጉሙ አባቶችም ሲተረጉሙ እንደገና ደግሞ ስኮላሮችም ሲተረጉሙ ከመጽሐፍ ቅዱስ ጥቅስ ከመጽሐፍ ቅዱስ ነው ከመመለስልህ ከመጽሐፍ ቅዱስ ነው መጀመሪያ ረቂቅ አይን እንደሌለው የሚያሳየውን ጥቅሱን ንገረኝ። የመጀመሪያው ለምሳሌ ጥቅሶችን ነው የምናያቸው። ጥቅሶችን ስንመለከት ለምሳሌ አንደኛውን እንትላን እንውሰድ። ምሳሌ 15 ቁጥር 3 ላይ
ምን ይላል? የእግዚአብሔር አይኖች በምድር ዙሪያ ናቸው ይላል። አሁን ይህንን ስኮላሮች የተረጎሙበትን አባቶች የተረጎሙበትን ስታይ እግዚአብሔር አይን ኑሮት እንደዚህ በምድር ዙሪያ ሁሉ የተቀንተል ያለ አይኖች ኑሮት አይደለም። አይኖች ኑሮት አይደለም። ደሱ ጥያቄ ምን ነበር? እስቲ ንገረኝ። ከይቅርታ የጠየቀኝ ምን መሰለህ? ከጥያቄ ውጭ እያወራ ስለሆነ ነው። እስቲ ጥያቄ የጠየቀኝ ምን መሰለህ? ከመጽሐፍ ቅዱስ እግዚአብሔር ረቂቅ አይንም እንደሌለው የሚያሳይ ነው ያልከኝ። የሚናገር አዎ፣ አንድ ጥቅስ ጥቀስልን። አሁን ጥቅሱን አየሽ። አሁን እኔ ደግሞ የትኛውን አነሳውን ልመሰለህ? ምሳሌ 15 ቁጥር 3ን the eyes of the Lord are in every place የሚለውን ጠቀስኩልህና እግዚአብሔር አይኖች በምድር ዙሪያ ሁሉ ናቸው። ይሄ በምድር ዙሪያ ሁሉ እግዚአብሔር አይን አለው ማለት እኔ ጠየቅኩ ደግሞ አዳምጠኝ። ማን ነው ደሱ? የምትጠየቀው ሌላ የምትመልሰው ደግሞ ሌላ። አዎ ከመጽሐፍ ቅዱስ ግን የጠየቅኩ ከመጽሐፍ ቅዱስ አዳምጠኝ አልጨረስም። አንደኛ ምሳሌ በተደጋጋሚ እኮ አልኩህ። ምሳሌ 15:3 ላይ እስቲ የረቂቅ አይኖች የሉትም የሚለውን ቆይ አዳምጠኝ። ጥቅስ አምጥተህ የለ እናንብበው አንዴ። ቆይ እኮ ይኸውልህ ረቂቅ አይኖች የሉትም ካለ ወንድም አለም አንዴ ስማኝማ፣ ማብራሪያን አዳምጠኝ። አለበለዚያ እንዴት ብለህ ነው የምንግባባው? የተጠየቀው እኮ የእግዚአብሔር አይኖች ማብራሪያውን እኮ አይደለም እኮ ወይ የለም እንደዚህ የሚል አሁን እኮ ቆይ ችግር የለውም። እሺ ሲስ እንደዚህ እናድርግ እስቲ። ምሳሌ 15:3 ትርጓሜውን ንገረኝ፣ ምን ማለት ነው? እሺ አሁን እሱ ነው እያልኩ ያለሁት። ስለዚህ ምሳሌ 15:3 ላይ እግዚአብሔር አይኖች በምድር ዙሪያ ሁሉ ናቸው ሲባል እግዚአብሔር አይን ኑሮት አይደለም። ስለዚህ ይሄ የሚያሳየው እግዚአብሔር ሰዎችን በየትኛውም ስፍራ ላይ እንደሚመለከት የእግዚአብሔር አይኖች የእግዚአብሔር እንክብካቤ በየትኛውም ስፍራ ላይ ለሰዎች እንደሚጠብቅ ነው የሚያሳየው የሚል ነው። ይህንን አባቶችም ተርጉመውታል፣ ስኮላሮችም ተርጉመውታል። ሌላ ቦታ ላይ እዛው ሳልም 33 ከጥቅስ አትዝለል እና መጀመሪያ እዚህ ጥቅስ ላይ እንጂ እንዴ እድሉን ሰጠው አብራራ። ዝም ብለን ያልተጠየቀውን ብትመልስም ማለት ነው። እሺ አሁን በደንብ አድርገህ ስማኝ፣ ሌሎቻችሁም ስሙ። የእኔ ጥያቄ ምን የሚል ነበር? መጽሐፍ ቅዱስ ላይ እግዚአብሔር ረቂቅ አይንም ቢሆን የለውም የሚል ጥቅስ አሳየኝ ስለው እሺ ላሳይሃል እና ምንን ጠቀሰ? መጽሐፈ ምሳሌ ምዕራፍ 15 ቁጥር 3። አሁን ይህንን ጥቅስ ሲጠቅስ ጥቅሱ ላይ ምን የሚል ቃል እናገኛለን ብለን ተስፋ እናደርጋለን መሰላችሁ? እግዚአብሔር ረቂቅ አይንም የለውም የሚል ቃል እናገኛለን ብለን ተስፋ እናደርጋለን። አይ ቃል በቃልማ እንደው አክሊል አትጠይቅ የሚል ሰው ካለ ኦኬ ዘንድ እንደው በቃ ረቂቅ አይን የለውም የሚል ሐሳብ እንኳን ያዘለ ጥቅስ እንደሚሆን ተስፋ እናደርጋለን። ያንን ኤክስፔክት የምናደርገው ኦኬ ይዟል ወይ? ይኸው እናንብብ። አሁን እንደሱም እንዳነገራችሁ የእግዚአብሔር አይኖች በስፍራ ሁሉ ናቸው ይላል። የእግዚአብሔር አይኖች በየት ናቸው? በስፍራ ሁሉ ናቸው። ክፎችና ደጎችን ይመለከታሉ። ሚኒንግ እግዚአብሔር በሁሉ ቦታ የሚደረገው ነገር ምን ያደርጋል? ያያል። ትክክል። እሺ በረቂቅ አይኑ ነው የሚያየው ወይስ ረቂቅ አይንም የለውም? ይህንን አይመልስም ይሄ ጥቅስ። ይሄ ጥቅስ በረቂቅ አይኖቹ በሁሉም ስፍራ ያለውን እያየ ይሁን አይሁን የሚናገር ነገር የለውም። እኔ የጠየቅኩህ ግን ምንድነው ረቂቅ አይን የለውም የሚለውን የመጽሐፍ ቅዱስ ክፍል አምጣ ነው እያልኩ ያሉት። እኔም መጀመሪያው ለምሳሌ 7 አይኖች የሚል አለ በዘካርያስ ምዕራፍ 4 ቁጥር 10 ላይ። ቆይ አንዴ ስላሉት አይኖች እኮ አይደለም የተጠየቀው ስለሌለው እኮ ነው እኮ። ስማኝ ላወራህ ነው። በቃ ይበቃል። ተው ለምን አሰማኝም? ቆይ ሚውት አድርግ። በቃ ተው አይደል? ለምን አሰማኝም? ተው በቃ አየሁ እኮ አሁንም ስማኝ እኮ የምታይኝ እኮ ስማኝ ነው። ስማኝ መጀመሪያ አንድ ደቂቃ ስማኝ እኮ አመጣ። ይኸው ምሳሌ ለምሳሌ መጽሐፍን አንድ ደቂቃ ስማኝ። ሀሳቤን ላስቀምጥና አንድ ደቂቃ ወይ ግማሽ ደቂቃ ስጠኝ። ተው እንዴ ግማሽ ደቂቃ ሀሳቤን ልስጥ። አንድ ደቂቃ ስጠኝ እያልክ እኮ ግማሽ ስጠኝ። ችግር የለውም ግማሽ ደቂቃ ስጠኝ። እሱን አይደለም ኧረ እባክህ ስማኝ። ግማሽ ደቂቃ ስጠኝ ሀሳቤን ሳታቋርጥ ወዳጅ። አታዳርቀኝ እንግዲህ እስቲ ሚውት አድርግ። ይኸውልህ እግዚአብሔር 7 አይኖች አሉት እያለ ነው እያልኩ ነው። 7 አይኖች ማለት እግዚአብሔር 7 አይን ተገጥሞለታል ብለህ አታወራኝ።
ላውራ እንጂ እያስወራኝ እኮ አይደለም። በቃ ደሱ ውረድ። በቃ ለምን ተዋለሁ? አስወራኝ። አንተ አወራ አይደል? ይሰማው አይደል? ለምን አታስወራኝ? ውረድ። በቃ ውረድ። ደሱ ይቅርብህ። በቃ ብዙ ሰዓት ሰጠናል። ውረድ። በቃ ይቅርብህ። ግማሽ ደቂቃ እኮ ነው የጠየቀው። ግማሽ ደቂቃ አይደል የጠየቀው? አውራ። እሺ ይኸው አውራ። ይኸው እሺ እኔ መጽሐፍ ቅዱስን የምረዳው እግዚአብሔር 7 አይኖች አሉ ሲባል 7 ረቂቅ አይኖች አሉት ብዬ አይደለም የማምነው ወይም የምቀበለው ነው። ይህንን አባቶች የተረጎሙበት የመጽሐፍ ቅዱስ ስኮላሮች የተጠቀሙበት እግዚአብሔር 7 አይኖች አሉት ሲል በመላው ምድር ላይ የሚዘዋወሩ አይኖች አሉት ማለት ሳይሆን የእግዚአብሔር ፍጹምነትን ሁሉን አዋቂነትንና የመንፈስ ቅዱስን ስራ የሚያሳይ ነው ብዬ የተናገርኩት። ምሳሌም ላይ አባቶች የተረጎሙትም አሁን እንደነገርኩ ነው። ሌላም ቦታ ላይ እንደገና መዝሙር 33 ቁጥር 18ም አባቶችም የተረጎሙት የመጽሐፍ ቅዱስ ሊቃውንትም የተረጎሙት ይሄ ነው። ስለዚህ የመጽሐፍ ቅዱስ ሊቃውንት አባቶች በተረጎሙት አምነን መቀበል አለብን ነው። ለምሳሌ የእግዚአብሔር አይን በሚፈሩት ላይ ናት ይላል። ይህ ማለት እግዚአብሔር ሕዝቡን በፍቅር በእንክብካቤና በደግነት እንደሚመለክት የሚያሳይ ነው እንጂ እግዚአብሔር የተገጠመለት የሚገጣጠሙ አይኖች አሉት ብሎ አይተረጎምም ብሎ አባቶች ተናግረዋል። መጽሐፍ ቅዱስም ስኮላሮችም ተናግረዋል። አይ ግዴታ እንደዚህ የተጻፈ አለ አይባልም። ምክንያቱም እዚህ ቦታ ላይ ምን ስለሚል ደሱ አንዴ ተው በእናትህ ቆይ አንዴ ነኩ ሲስ ደሱ በበቃኝ አንዴ ቆይ በበቃኝ ራሱ እንትን ይበል ቀጥል አጠቃል። ስለዚህ ምንድነው የምንረዳው ማለት ነው? እዚህ ክፍል ላይ እግዚአብሔር አይኖች አሉት ተብሎ የተረጎሙበትን አባቶቻችን የተረጎሙበትን ሊቃውንት የተረጎሙበትን እሱን ወስደን ከሱ ትምህርት እንይዝና እግዚአብሔር አይን የለውም የሚለውን መደምደሚያ ወሰድ ነው። ከዛ አንፃር ነው እንጂ እግዚአብሔር አይን የለውም፣ ጆሮ የለውም፣ ጸጉር የለውም ምናምን ተብሎ የተጻፈ መጽሐፍ ቅዱስ ላይ የለም ነው ያልኩ ያለሁት። እሺ ስለዚህ አሁን እንኳንም እድሉን ሰጠን። መጨረሻ ላይ ምን አለ ጋይስ እንደሰማችሁት እንጂ መጽሐፍ ቅዱስ ላይ እግዚአብሔር አይን እንደሌለው ምናምን ጆሮ እንደሌለው እግር እንደሌለው አልተናገረንም። እኛ ይህንን እየተናገርን ያለነው እንደው የመጽሐፍ ቅዱስ መተርጉማን ሲናገሩ ሰምተን ነው። ስለዛ ስለ አምላክ ስለ እግዚአብሔር እኔ የእምነቴ መሰረት ይሁንኝ በቃ ራሱ መጽሐፍ ቅዱስ የመጽሐፍ ቅዱስ ጥቅስ ሳይሆን የመጽሐፍ ቅዱስ መተርጉማን ናቸው እያለ ነው። አይ መጽሐፍ ቅዱስ ነው ካለ ጥቅሱን ያሳየን ነበር። ጥቅሱን በተደጋጋሚ ብንጠይቀውም ወንድማችን ደሱ ግን እያደረገ የነበረው ምን ነበር? እንደው እግዚአብሔር አይኖች አሉት ቢባል 7 አይኖች አሉት ቢባል እንደዚህ ቢባል ረቂቅ አይን አለው ማለት አይደለም እያለ እንትን አለ። እኔ ምን ማለት ነው እግዚአብሔር 7 አይኖች አሉት ሲባል ሲስ ወይ አሎ እሺ ምንድነው ጠቅለል ሳደርገው ያው ልወጣ ስለሆነ ምናልባት ካለሁበት ከቤት ስወጣ ኔትወርክ እንዳያቆራርጠኝ እዚሁ ትንሽ እያወርች ልውረድ ስር ከቤት ማለት ነው። እዚሁ ገዝት ላይ አለኝ ለትንሽ ደቂቃ። አዎ ስለዚህ አሁን ደሱ እግዚአብሔር ምንድነው ቤተክርስቲያናችሁ እኮ እግዚአብሔርን ከእግር ጥፍር እስከ ፀጉር ድረስ አለው እያለች ታስተምራለች እያለ እየከሰሰ መጣ። ኦኬ የኛ ክርስቲያና ኦኬ እሺ ሰው ከዚህ አንፃር እኔ ነኝ የከሰስኩት። አኬዋ መጽሐፍ እኮ ነው ያለው። አንዴ አሁን ያልከውን እኮ ነው። አሁን እዚህ አሁን አንተ ስላልክ ለአንተ ነው ምላሽ የሚሰጠው እኮ። እኔ ከስሻለሁ። እኔ አልከሰስኩም ብዬ ነው ያልከሰስኩት። እኔ ለምን እንደዚህ ከሰስከን እናንተ እንዲህ ትላላችሁ እያልክ እየከሰስክ እኮ ነው የመጣው አይደል? እንግዲህ እኔ አይደለም እያልኩ ያለው መጽሐፍ ነው ያለው። አልበቃላ ነበር ይችላል መጽሐፍን ካስፈለገ ችግር የለውም። መጽሐፉንም ጠቅሰህም ቢሆን የከሰስከን ግን እኛን ነው እንዴ። ክስ አላቀረብኩም ከሆነ ዝም ብለህ እኮ ትተወው ነበረ። ለማንኛውም መለስ እንበልና ስለዚህ አሁን ወንድማችን ደሱ የእኛን መጽሐፍ ያለ አግባብ በመጥቀስ ክስ አቅርቦብናል። ይኸው በዚህ መልኩ ላሻሽልልሽ ያን ያህል ልዩነት የሚያመጣ ከሆነ ማለት ነው። እና ምን አይነት ክስ ነው የከፈተብን እኛ ላይ? ሚውት አድርግ እባክህ። እኔ የጠየኩት ጆሮ ምንድን ነው? አንተ ስታወራ ሚውት አድርገን አዳምጥና ቀጥላኪ። እሺ አሁን ሲስ ይኸውልህ በቃ ከኔ ጋር ስለሆነ የሚያወራው እሺ ኦኬ ነው።
መለስ እንበልና ካሁን በኋላ እንዳገባ እባክህን አታደንቁረኝ። እኔ እዚህ ጉንጫ አልፋ ክርክር አልፈልግም። ሸምግያለሁ፣ ያደክመኛል፣ ኤነርጂውም የለኝም። በጌታ ስም እንደሰማ ነው። ቅድም ምን አለን ደሱ ምንድነው ሲስ ስላሴ ላይ ይኸው ክርስቲያኖች ላይ ጥያቄ ካለ ኦርቶዶክሶች ላይ ጥያቄ ካለ አኪን ጠይቀዋለሁ። ከዛ በኋላ እኔ በስላሴ አምናለሁ፣ ግን እነሱ ጋር እንዲህ የሚል ትምህርት አለ፣ እግዚአብሔር ከእግር ጥፍር እስከ ራስ ፀጉር ድረስ አለው ብለው ያስተምራሉ ብሎ እንዲህ አይነት ነገር አቀረበብን። ይህ ክስ ይባላል። እኔ ክስ ብዬ ነው የምገልጸው። ይህንን ከሱናል። ከዛ በኋላ ግን እኛ ይህን ቀበል አደረግንና አይ እኛ ከዚህ አንጻር ነው የምንረዳው ምናምን አልኩት። አባታዊ ኮንሰንሰስም አለው። በነገራችን ላይ ይህ ትምህርት በአባቶች ዘንድ በጥንት አባቶች ዘንድ ኮንሰንሰስ አለው። ምን አይነት ኮንሰንሰስ? እግዚአብሔር የተለያዩ የአካል ክፍሎች ጥርቅም ነው ተብሎ አይታመንም። በርካታ የጥንታውያን አባቶቻችን ይህንን ነገር ነግረውናል። እግዚአብሔር የተለያዩ የአካል ክፍሎች ጥርቅም እንዳልሆነ ኢቭን የማይታይ ረቂቅ ዓይን እጅ እግር እንኳን ቢሆን ነው እያልኳቸው ያሉት። አሁን አንዳንድ ጊዜ ያው እግዚአብሔር እጅ አለው ግን እንደኛ አይነት አይደለም የሚል አባባል አለ። እሱ ራሱ ሚስሊዲንግ ነው። ምን እየተባለ ነው? እጅ እንደኛ አይነት አይደለም፣ የሚዳሰስ ምናምን አይደለም፣ ግን የሆነ የአካል ክፍል ግን አለው እጅ የሚባል እያሉ ከሆነ ይህም ስህተት ነው። እንደዚህ አይነት ትምህርት እኛ ጋር የለም። ስለ ቤተክርስቲያን ትምህርት ሲነሳ ይህ እኮ በተደጋጋሚ እዚህ ቲክቶክ ላይ ስንት ዘመን ሙሉ አውርተንበት ድጋሜ ልንነግራችሁ ያስፈልገናል። በጣም የሚያስደንቀኝ የቤተክርስቲያን ትምህርት ምንድን ነው ሲባል ጋሽ ገሌ እንዳስተማሩት አሁን ላይ ያለ ሰው አንድ ሰው ማለት ነው አይደለም። እንደው አንድ መምህር ነው አይደለም። ሊቀ ጠበብት ወይ ደግሞ ዶክተር ወይ ደግሞ አራት አይና ወይ ደግሞ እገሬ እንዳስተማረው አይደለም። መጽሐፍ ቅዱስና የጥንት አባቶች ኮንሰንሰስ ብለን ከዚህ በፊት ተነጋግረናል። መጽሐፍ ቅዱስ ምን ይላል? ከዛ ደግሞ በጥንት ላይ የነበሩ የቤተ ክርስቲያን አባቶች እዚህ ጉዳይ ላይ ምን ብለዋል? ኮንሰንሰሳቸው ምን ይመስላል? ማለት ሙሉ ስምምነት ያለበት ትምህርት ምንድን ነው የሚለውን የምናየው። በቃ የእርሳን ትምህርት ሲባል ዝም ብለህ ግንጥል እያደረግ የሆነ መጽሐፍ ኬትም እየቃረምክ ወይ የሆነ ዝም ብሎ መምጣት አይደለም። የእርሳን ትምህርትን ከፈለግ መጽሐፍ ቅዱስና የጥንት አባቶች አለቀ። እሱን ነው ሁሌም እያስተጋባን የምንኖረው። ከዚህ ውጭ የምናስተጋባው ከኛ የሆነ አንዳችም ነገር ሊኖር አይገባም። ካለ ራሱ ሃይማኖት አይሆንም። ሌሎቹንም ተቀበል ብለህ አታስገድድም። ትምህርታዊ ሲሆን ማለት ነው። ቀኖና ነክ ነገሮች ምናምን ሲሆኑ የእርሳን ስርዓታዊ ጉዳዮች ማለት ነው ሲሆኑ ችግር የለውም። እሱ እንደየአካባቢው እንደየጊዜው ሊቀያየር ይችላል። ጤናማ ነው። በዛ ቀኖና እንመራለን ቤተክርስቲያናችን እስከወጣችሁ ድረስ። ትምህርታዊ ጉዳይ ሲሆን ግን አንድ ጊዜ ፈጽሞ የተሰጠ አልከተመ። ስለዛ ለሐዋርያቱ ተሰጥቷል። ሐዋርያቱ ለአባቶቻችን አስተላልፈዋል። አባቶቻችን ለእኛ ነግረውናል። 3 ዓለም አቀፋዊ ጉባኤ ተደርገውልናል። ለእርሱ ደግሞ ጌታን እናመሰግነዋለን። የኒቂያ፣ የቁስጥንጥንያ፣ የኤፌሶን ጉባኤ በእነዚህ በ3ቱ ጉባኤያት የተሰጠንን ሃይማኖት ከዛም በዛም ወቅት ደግሞ የነበሩ አባቶች ሁሉ በስምምነት የተናገሯቸውን ትምህርቶች ይዘን በቃ እንጸናለን። አለቀ። ስለ ቤተ ክርስቲያን ትምህርት ሲነሳ ዝም ብለህ ራንደም የሆኑ መጽሐፍትን ብቻ መጎልጎል መጎተት አይደለም። በቃ እዛ ጋር የተነገረው ነገር ምንድን ነው ነው አለቀ። የኛ እምነት ነው። ስለዛ ከዚህ ትምህርታችን ተነስቼ እኔ ምን ብዬ ተናግሬ ነበር? በቤተ ክርስቲያናችን ውስጥ እግዚአብሔር ዓይን አለው እጅ አለው እግር አለው የሚባል ነገር ቢነገር እንኳን ስለ ግብሩ ብቻ ነው የሚነገረው። እግዚአብሔር ዓይን አለው ቢባል የምርም ዓይን የሚባል የአካል ክፍል አለው ሳይሆን የሚዳሰስ ምናምን ተውት፣ እሱን እርሱትና የማይዳሰስም ቢሆን የሆነ ዓይን የሚባል የአካል ክፍል የለውም። እግዚአብሔር ያያል ነው። እኛንና እግዚአብሔርን የሚያመሳስለን ዓይን የሚባለው ነገር ሳይሆን ማየታችን ነው። ይህን በደንብ ያዙ። እኛና እግዚአብሔርን የሚያመሳስለን አልኳችሁ ዓይን ሳይሆን ማየት ነው። ግብሩ ላይ ነው። እኛም እናያለን፣ እግዚአብሔርም ያያል። ተመልከቱ ጋይስ፣ እኛም እናያለን፣ እግዚአብሔርም ያያል። እኛ ማለት አስቀድመን የምናየው እኛ አይደለንም። አስቀድሞ ሲያይ የነበረው እግዚአብሔር ነው። እግዚአብሔር ከዘላለሙ የሚያይ አምላክ ነው እና ያ የሚያየው አምላክ ደግሞ ፍጥረቱን ሲፈጥር፣ ለምሳሌ እኛን ሰዎችን ሲፈጥረን እርሱ ያያል አይደል? እኛም እንድናይ አድርጎ ፈጠረን። ከዛ በኋላ እኛ እንድናይ አድርጎ ሲፈጥረን ግን ምን አደረገልን መሰላችሁ?
2 አይኖችን አበጃጀልን። ስለዚህም በነዛ አይኖች እናይ ዘንድ አድርጎ ይሰራል። ኦኬ፣ የሚያመሳስለን እግዚአብሔርም ያያል፣ እኛም እናያለን። እኛ ግን ስናይ በተሰሩልን አይኖች ነው። እግዚአብሔር ግን ሲያይ ልክ እንደኛ ቁጭ ቁጭ ያሉ አይኖች፣ የማይታዩ የማይዳሰሱ ቢሆኑም የሆኑ ክፍሎች በፍጹም የሉትም። እግዚአብሔር ሙሉ አይን ነው ማለትም የሆነ የአይን ክፍል የለውም። ስለዛ እግዚአብሔር ያያል፣ ማየት ብቻ ነው። እሺ፣ አይን፣ ጆሮ፣ እግር እንዲህ እና እንዲያ የሚባሉ የአካል ክፍሎች እግዚአብሔር ረቂቅም ቢሆን የለውም። ይሄ የማይታይ የማይዳስ። ስለዛ የእኛ እምነት ይሄ ሆኖ ሳለ አሁን የወንድማችን ግን ዝም ብሎ እንደው የሚነሱ መጽሐፍትን ምንም በቅጡም ሳይረዳቸው በዚህ አጋጣሚ እኔም ቆይ ሰሞኑን እነ ቃሌ አንድ ተደጋጋሚ ያመጡት መጽሐፍ አለ። የመጽሐፍ ምንድነው? ሜላድ ነው መጽሐፍ ሜላድ። እሺ ችግር የለውም። ከዛ አንጻርም ሀሳብን አጋራን እስቲ። እሺ ምንም ችግር የለም። እና ጥያቄውን ግን እስካሁን አላስገኝም። እኔ የጠየቅኩህ ነበር እኮ አኬው። ኧረ ቆይ አሁን በቃ ጨረስክ እኮ አንተ እኮ። እኔ ነኝ የጠየቅኩህ እኮ። ጠያቂ እኮ አኬ እኮ ነበር። እኔ እኮ እሺ፣ ኧረ ሚዩት አድርገው። አረኩት ሚዩት፣ ይኸው እታች አረኩት ሚዩት። ኧረ በስመ አብ፣ አንተ ጀለስ ምን ሆኖ ነው? በቃ ጠይቀንህ እኮ የአቅምህን እኮ መለስክ። ጠይቀ ነው የነበረው ምን የሚል ነበረ? ጠይቀ ነው የነበርነው እግዚአብሔር አምላክ ልክ ይሄ እኛ ጋር ያለውን እምነት ነግሬያቸዋለሁ። የሆነ ሰዓት ላይ አክቹዋሊ ክርክር ተነስቶ ነበር እዚህ ጉዳይ ላይ በኢትዮጵያ ክርስቲያን ውስጥ እግዚአብሔር እንደዚህ አይነት እንደው አይን እጅ እግር አለው የለው ምናምን የሚል ክርክር ተነስቶ የስ ነበረ። ግን የሆነ ክርክር ተነሳ ማለት እንደው ኮንሰንሰስ ያለበትን ትምህርት ግን ያጠፋል ማለት አይደለም። ስለዛ አሁን እኛ መለስ ብለን የምናየው ምን ነው? ኮንሰንሰሱ የአባቶችን ትምህርት ኮንሰንሰስ፣ በቃ አለቀ። እሱን እናያለን፣ ይዘጋል፣ አለቀ። ይህንን ያዝ እናድርግና ግን መለስ ብለን አንድ ጥያቄ ጠየቅ ነው። አሁን እንደዚህ ብሎ አልነበር እየከሰሰን የነበረው? የእኛ እምነት ነግሬያችኋለሁ፣ በመጽሐፍ ቅዱስና በአባቶች ሙሉ ስምምነት። እዛ ላይ እንዘጓለን፣ እንጨርሰዋለን። መጽሐፍ ቅዱስና አባቶች ከዛን እሱን ጠየቅ ነው። ምን ብለን? ኦኬ ከሰስከ ነው እግዚአብሔር ምንም እንደዚህ አይን እግር እጅ ምናምን የለውም ብለህ ረቂቅም ቢሆን እግዚአብሔር ረቂቅም ቢሆን አይን እንደሌለው እስቲ ከየትኛው የመጽሐፍ ቅዱስ ክፍል አገኘው አምጣ አሳየን ሲባል ግን አኬ አንድ ጥቅስ አላመጣም። አኬ ግን አንተ የምታወራው ከመጽሐፍ አንዴ ጨርስ። ምን አወረድኩት አውርጄዋለሁ። አንድ ጥቅስ አላመጣም። በስነ ስርዓት ማታወሩ ከሆነ ሰው ሲያወራ ጣልቃ እየገባችሁ የምታወሩ ከሆነ ያው ከታችም የኛ ልጆች እዚህ እንዳይገቡ እያሏችሁ ስለሆነ እንትን አለመምጣት ትችላላችሁ። በስነ ስርዓት ማታወሩ ከሆነ ቀጥላችሁ። እሺ። እና እግዚአብሔር ረቂቅ አይን እንደሌለው እስቲ ከመጽሐፍ ቅዱስ አምጣ ማስረጃ ስለው አንድ ጥቅስ አላመጣም። ማለት አንድ ጥቅስ ማለት ነው። ትክክል ነው። እግዚአብሔር ረቂቅም ቢሆን የሆነ አይን የሚባል የአካል ክፍል እኮ እንደሌለው እናውቃለን። ግን ኦኬ ከአንተ ግን እስቲ አንተ መጽሐፍ ቅዱስ ብቻም ስለምትል ማለት እስቲ እንግዲህ በላ አምጣ ተብሎ ሲጠየቅ ከየት ያምጣው? አንድ ጥቅስ አላመጣም። የሚናገራቸው ነገሮች ሁሉ ምንድነው? አይ አይኖች አሉት ቢባልም እንዲህ ለማለት ነው ነው። እሱ አይደለም ጥያቄያችን። በመጽሐፍ ቅዱስ ላይ እግዚአብሔር አይኖቹ እየተባለ ሲነገር ምን ለማለት ነው አይደለም ጥያቄያችን። ይልቁንም ጥያቄያችን ምን የሚል ነበረ? እግዚአብሔር ረቂቅም ቢሆን አይን እንደሌለው የሚያሳይ የመጽሐፍ ቅዱስ ክፍል አምጣ ስንለው አንድ አላመጣም። ስለዛ መጨረሻ ላይ ምን አለን? ለማስታወስ ያህል ወንድማችን እንደሱ የተናገረው ነገር ተናገረና አይ መጽሐፍ ቅዱስ ላይ እንደዚህ ረቂቅ አይን እንደሌለው ምናምን ተገልጾ ሳይሆን ተነግሮን ሳይሆን የመጽሐፍ ቅዱስ መተርጉማን ሲናገሩ ሰምቼ ነው እንግዲህ ከእነሱ እንደተማርኩት ነው እንደዛ አልኩት አለ። ስለዛ ስለ አምላኩ ስለ ፈጣሪው ለመናገር ለመመስከር መጽሐፍ ቅዱስን መጥቀስ አይችልም። ይልቁንም መጽሐፍ ቅዱስን የተረጉሙትን ሰዎችን መጥቀስ ይቻለው። ይሄ መጽሐፍ ቅዱስ ብቻ የሚባለውን ትምህርት አንዴ በጠረባ አንሳፉት፣ ከዛ ደግሞ በጥፊ ወደ መሬት የሚደባለቁ አይነት መረዳት ይባላል። መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ
ኢምፕሊሲትሊም ሆነ ኤክስፕሊሲትሊ ምንም በሌለበት ሁኔታ ከሆነ ቦታ ሄጄ ጠቅሼ ላምጣ ብትል አይፈቅድልህም። እና ታዲያ ምንድነው ከተባለ ባጭሩ በእናንተ በመጽሐፍ ቅዱስ ብቻ ትምህርት መሰረት ማለት ነው የአምላክን ይሄ ዲቫይን ሲምፕሊሲቲን እንኳን በዛ ደረጃ ምናልባትም ላታስረዱበት ትችላላችሁ። ስለዚህ አሁን አንተ ለራስህ ከመጽሐፍ ቅዱስ ማስረጃ አምጥተህ ማሳየት በማትችልበት ሁኔታ ላይ ሲምፕል ነው ማለትም የተለያዩ የአካል ክፍሎች የሉትም። ረቂቅም ቢሆን የማይታይ የማይዳስ ቢሆን የሆኑ እንትን ምንድነው ክፍሎች ወይም ፓርቶች ስብስብ ውቅር አይደለም። አሁን ይህንን ነገር ያዝ አድርጉትና እየወጣሁኝ አወራቸዋለሁ። ምናልባት ሊቆራርጥ ስለሚችል ሌላ ሰው ያወራ እስከዛ እና ክርስቶስም አብን አምላኬ አምላኬ ለምን ተውከኝ ብሎ አስቀምጧል። ስለዚህ ከምን አንጻር ተቀመጠ፣ አውዱ ምንድነው፣ ፍቺው ምናምን የሚለውን ነገር ማየት ይፈልጋል ማለት ነው። አንደኛው ክርስቶስ አምላኬ አምላኬ ቢል ለመለኮት መለኮት አምላክ ኖሮትስ አይደለም፣ ለባህሪው አምላክ ኖሮትስ አይደለም። እሱ በባህሪው መለኮት ነው። እሱ በባህሪው አምላክ ነው። እርሱ በባህሪው ከአብ ጋር የሚተካከል ነው። አብ አባት በመሆኑ ወልድን አይበልጠውም፣ ወልድ ልጅ በመሆኑ ከአብም አያንስም። መንፈስ ቅዱስም ከአብና ከወልድ ጋር ትክክል ነው ብለን በቅዳሴያችን ዕለት ዕለት የሥላሴን ነገር ስናነሳን ይህን ነገር እንመሰክራለን። እንዲሁም እንላለን በፍጥረት ሕግ መሰረት አብርሃም ይስሐቅን እንደሚያዘው አይደለም። አብርሃም ይስሐቅን ቢያዘው አብርሃም አስቀድሞ ተገኝቶ አባት ሆኖ ነው። ወልድ ግን በአብ ቢታዘዝ ወይም ወልድ ለአብ ቢታዘዝ አብስ በልጦ አይደለም። ይልቁንም በአንዲት ትእዛዝ በሆነች በአንዲት ፍቅር በሆነች መስማማት በሆነች በአብም በወልድም በመንፈስ ቅዱስ ፍቃድ ወደዚህ ምድር መጣ እንጂ እያልን እናስቀምጣለን። እና ሰው ክርስቶስ አዲ አምላኬ አምላኬ ለምን አለ ይባል? ይህን የተናገረው በመስቀል ላይ ነው። በመጀመሪያ ማወቅ ያለብን ነገር በመስቀል ላይ ከተናገራቸው ከተሰሩት ድንቅ ታምራቶችና ከተናገራቸው የመስቀሉ ቃላት ምንላቸው አሉ፣ ደግሞ በመስቀሉ የተደረጉ ተአምራት አሉ። እና ከአንደኛው ቃላቶች ውስጥ እንግዲህ አንደኛው ይሄ ነው፣ አምላኬ አምላኬ ለምን ተውከኝ የሚለው ነው። ይህንን በመስቀል ላይ ብቻ ነው የተናገረው። እንዳልኩት በመስቀል ላይ ለምን ተናገረው ቢሉ ትንቢትን ለመፈጸም ነው። መዝሙረ ዳዊት መዝሙር 22 ላይ እንደምናነበው ዳዊት አምላኬ አምላኬ ለምን ተውከኝ ብሎ ይህን ጸሎት ጸልዋል። ኢየሱስ ክርስቶስ ቤዛ ነው፣ ኢየሱስ ክርስቶስ ምትክ ነው ብለናል። ኢየሱስ ክርስቶስ ምትካችን ቤዛችን እስከሆነ ድረስ የእኛን ኃጢአት የእኛን በደል የእኛን ድካም ተሸክሞ የእኛን መገረፍ ተገርፎ በእኛ ላይ ልንዋረድ ልብሳችን ሊገፈፍ በጥፊ ልንመታ ልንገረፍ ሲገባ የእኛን ሕማም ሕማሙ አድርጎ የእኛን ውርደት ውርደቱ አድርጎ ለእኛን ክብር የሰጠን ስለሆነ የአዳምና የልጆቹን ጩኸት ሲጮህ አምላኬ አምላኬ ለምን ተውከኝ የሚለውን ያን የሲቃ ጩኸት ያን የአዳምን ጩኸት ቤዛ ስለሆነ ምትክ ስለሆነ ይህን በመስቀል ላይ ጮኸ፣ ይህን በመስቀል ላይ ያቀረበ። ምክንያቱም በመስቀል ላይ እየታረቀም እያስታረቀንም ስለነበረ። በነገራችን ላይ በመስቀል ላይ ከአብ ጋር ብቻ አይደለም የታረቅ ነው፣ ከራሱ ጋርም ያስታርቀን ነበር። ከአብ ጋር ያለውን እርቅ ሲናገረው ትሰሙታላችሁ። ከራሱ ጋር ደግሞ ያለውን እርቅ ደግሞ አጠገቡ በነበረው በቀኙ ደግሞ ታዩታላችሁ። ቀኝ የተሰቀለው ፈያታዊ ዜማን ኢየሱስ ክርስቶስ ገነት ሁን ሲለው በገነት ትሆናለህ ሲለው አብ ሆይ እንዲያው ይሄን በቀኝ የተሰቀለውን ሰው በገነት ይሁን ወይስ አይሁን፣ ገነት ላስገባው ወይስ አላስገባው፣ እንዲያው ገነት እንዲገባ ፍቀድልኝ አላለም። አየህ ሰው እዛው ሲታረቅም አይተናል፣ ሲያስታርቅም አይተናል። ስለዚህ በመስቀል ላይ የተደረገው ነገር ሁሉ እርቅ እየተደረገ ነበር። በምን በልጁ አብ ይታረቀናል። ልጁ ደግሞ ራሱ ታራቂ ነው። ለምን ከሶስቱ አካል አንዱ አካል አንዱ እግዚአብሔር አንዱ መለኮት እርሱ ስለሆነ ማለት ነው። መልካም። ስለዚህ አምላኬ አምላኬ ለምን ተውከኝ የሚለው አባቶቻችን ቤተክርስቲያንም በዚህ መልኩ እንፈቷለን እንረዳዋለን ማለት ነው። ሁለተኛው ምንድነው? የክርስቶስ አምላክና አባት የሚላለ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው የሚልም ቃል አለ። ይሄን ደግሞ የተናገረው ጌታ ከትንሣኤ በኋላ ነው። እንደምታውቁት ይሄን ቃል በሌላ ከትንሣኤው በፊት ተናግሮት አያውቅም ጌታ። አሁን ክርስቲያኖች ማወቅ ያለባቸው ነገር ጌታ ይህን ለምን ተናገረው ነው። በቃ እኛ ሙስሊም አይደለንም። የሆነች ቃል አንብበን በቃ ይሄ ነው ብለን ቁጭ የምንል አይደለንም። መጽሐፍትን የምንረዳ የምንመረምር ነን። ጌታ ለምን ተናገረ ይሄንን እያለን የምንፈታ ነን። ምክንያቱም እዛው መልሱ ስላለ ማለት ነው።
ወደ አባታችሁና ወደ አባቴን ያለው እንጂ ወደ አባታችን አላለም። አስተውሉ። ወደ አባቴና አባታችሁ አለ እንጂ ወደ አባቴና አባታችን አላለም። ለምን ለየው ጌታ? ለምንድን ነው አባቴ ብሎ አብን ጠራው? ለእነሱ ደግሞ አባታችሁ ብሎ ለምን ለየው ጌታ? ከዚህ ነው የሚጀምረው ባይዘወይ። ከዛ ደግሞ ወደ አምላኬና ወደ አምላካችሁ። ለምን ወደ አምላካችን አላለም? ለምን አላለም? ወደ አምላኬና ወደ አምላካችን አላለም። ስለዚህ ክርስቶስ ይህን ሲናገር እኔና አብ አንድ ነን ያለ፣ የኔ የሆነ ሁሉ የአብ ነው ያለ፣ እኔ እናንተ አንድ እንደሆንን ያለ፣ አብ ይሰራል እኔም ደግሞ እሰራለሁ ያለ፣ አብርሃም ሳይወለድ እኔ ነበርኩ ያለ፣ አባት ሆይ አስቀድሞ በነበረኝ በአንተ ዘንድ በነበረኝ ክብር አክብረኝ ያለ፣ ኦኬ በእኔም በአብም እመኑ ያለ፣ አንድነታቸው የነገረን የስልጣን የባህሪ የእውቀት አንድነታቸው የነገረን ክርስቶስ ደግሞ ታዲያ እዚህ ጋር ምን እየነገረን ነው ስንል ወደ አባቴና አባታችሁ ብሎ ቢለየው የአብ አባትነት የባህሪ ስለሆነ ቲክታክ ላይ እንደምታዩት በዛኛው ቤት የአብ ዘር አለብን የክርስቶስ ልጅነት ለአብና የእኛ ልጅነት ለአብ አንድ ነው የሚል ምንፍቅና ይህን ሰሞን ሰማላችሁ። እኛ እንደዛ እናምንም። ይህ ትልቅ ምንፍቅና ነው። የክርስቶስ ልጅነት ለአብ እና የእኛ ልጅነት ለአብ እኩል አይደለም። እኛ አብን አባታችን ስንል ከክርስቶስ ጋር ተካክለን ልክ ወልድ አብን አባቴ እንደሚለው አይደለም። ወልድ አብን አባቴ ቢለው አብሮ የነበረ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ተብሎ የተቀመጠ ነው። ስለዚህ አስቀድሞ ህላዌ እኩል የሆነ አብ የማይቀድመው አብ አባት በመሆኑ ወልድ የማያንስ ስለሆነ የወልድ ለአብ ልጅነቱ የባህሪው ይባላል። ለዚህ ነው መጽሐፍ ቅዱስ ሚላል ኢየሱስ ክርስቶስን የባህሪው ነጸብራቅ ይለዋል እኮ። የአብ የባህሪው ነጸብራቅ፣ የአብ ክንዱ፣ የአብ ኃይሉ፣ የአብ ጥበቡ ይባላል እኮ ክርስቶስ። ኦኬ። ስለዚህ የአብ ክንዱ፣ የአብ ኃይሉ፣ የአብ ጥበቡ የሆነው ኢየሱስ ክርስቶስ አብን አባቴ ቢለው በምኑ ነው ማለት ነው? የባህሪ አንድነት ነው፣ የባህሪ ልጅነት ነው። የባህሪ ልጅነት ማለት ነው አብን አክሎ አብን ተካክሎ የነበረ ማለት ነው። ኦኬ። ወደ አባታችሁ ብሎ ለየው። አባታችሁ ብሎ ለምን ለየው? የእኛ ልጅነት የአብ አባትነት የእኛ ልጅነት የጸጋ ነውና እኛ አባታችን አብ ነው ስንል አንድ ነን እያልን አይደለም። ክርስቶስ ኢየሱስ ብቻ ነው እኔና አብ አንድ ነን ማለት የሚችል። ምክንያቱም ንጽጽሩ ከምን ጋር ስለሆነ? ከመለኮታዊ ባህሪ ጋር ስለሆነ። እኛ የአብ ልጆች ነን ስንል በመለኮት አንድ ነን በባህሪ አንድ ነን እያልን አይደለም። ጸጋ እያለ ነው። አባ አባ ብለን የምንጮህበት የልጅነት ምን ተሰጣችሁ ነው የሚለው? ጸጋ መንፈስ ሰጣችሁ ነው የሚለው። ስለዚህ ጸጋውን የምናይበት ነው። ለየው አባቴና አባታችሁ ብሎ ለየው። አሁን እንምጣ። አምላኬና አምላካችሁ አለ። ምን ማለት ነው? ልክ አባቴና አባታችሁን በፈታንበት መልኩ ነው የምንፈታው። ኢየሱስ ክርስቶስ አምላኬና አምላካችሁ ሲል ክርስቶስ ለተዋህደው ስጋ የተዋህደው ስጋ አስቀድሞ እኔ ባይ አልነበረም። እንደምታውቁት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ስንል የቃል አኗኗሩ ሰው ሆኖ አይደለም የኖረው። የቃል አኗኗሩ በመለኮታዊ ባህሪ በመለኮታዊ አንድነት ከአብ ጋር ትክክል ሆኖ ይኖር ነበር። ያልታየ ያልተደረሰ በዘመናቱ ላይ ያልተገደበ በዘመናት ዘመን ያልተቆጠረለት እርሱ በባህሪው እግዚአብሔር ሆኖ ይኖር የነበረው ምን ሆነ? ስጋ ሆነ ተባለ። ስጋ ሆነ ስንል ምን አልን ማለት ነው? የባሪያን መልክ ያዘ፣ በትህትና ራሱን ዝቅ አረገ፣ እንደ ሰው ከኛ ጋራ በሰው ምሳሌ ተገኘ እንደሚለው ማለት ነው። ስለዚህ አምላኬ ቢል ስለምኑ ተናገረ ማለት? ስለ ስጋው ተናገረ። ምክንያቱም ገንዘብ ያደረገው ስጋ ኢየሱስ ክርስቶስ ፈጣሪ አለው፣ ባለቤት አለው። አስቀድሞ ህላዌ ህሎ የነበረ አይደለም። ኦኬ። ስለዚህ ያንን ለማጠየቅ የተዋሃደውን ስጋ ያ ስጋ የፍጡር ስጋ መሆኑን ለማጠየቅ እመቤታችን ፍጡር ናት። ልጇን እኮ አምላኬ ትለዋለች እኮ እመቤታችን ልጇን አምላኬም ልጄም ትለዋለች። ኦኬ። ልጄ ብትል በምንድን ነው? ከእርሷ ሰው ስለሆነ። አምላኬ ብትል ፈጣሪዋ ስለሆነ ድንግል ፈጣሪዋን ወለደችው። እርሱም የፈጠረውን ስጋ ተዋሃደ እንዳለን። ስለዚህ ያ የተፈጠረውን ስጋ መዋሃዱን ፈጣሪው ደግሞ ራሱ ወልድም ስለሆነ የአብን ነገር ሲመሰክር ወልድም የራሱን ነገር እየመሰከረ ስለሆነ ስለዚህ ስጋዌን ለማጠየቅ ወደ አምላኬ ብሎ ለየው ማለት ነው። ኦኬ። ስለዚህ እንዲሁም ሃይማኖተ አበው ላይ
ፍጡር ምንድነው በስጋው ፍጡር የሚለው ነገር ብዙ ሰዎች እንዴ ሲጀመር ሃይማኖተ አበው ላይ የተቀመጠው ቃል ከምን አንፃር የተቀመጠ ይመስላችኋል? ሃይማኖተ አበው ላይ ባይዘው የተጻፈው እያንዳንዱ ክፍል ለመናፍቃን ነው። ምንፍቅና ይነሳል፣ ምንፍቅናውን ይረታሉ አባቶቻችን። ምንፍቅና ይነሳል፣ ምንፍቅናው ይረታል። በዛሬ ዘመንም ምንፍቅና ሲነሳ በአባቶቻችን ትምህርት እንፈታለን። አዲስ ምንፍቅና የለማ። ክርስቶስ ሰው በመሆኑ ፍጡር ነው የሚሉ ነበሩ መናፍቆች። ኦኬ ክርስቶስ ሰው በመሆኑ ፍጡር ነው፣ የተፈጠረ ነው። በስጋ ስላዩት ሲደክም፣ ሲራብ፣ ሲጠማ፣ ሲገረፍ፣ ሲሰቀል ቢያዩት አምላክነቱን ትተው ዘንግተው ይሄማ ፍጡር ነው ያሉ ነበሩ። ኦኬ ስለዚህ አባቶቻችን ምን አደረጉ? በስጋው ብሎ አመጡ ማለት ነው። በተዋሃደው ስጋ የተዋሃደው ስጋ የፍጡር ስጋ ገንዘብ አድርጓል ማለት በስጋው ፍጡር። በስጋው ፍጡር ማለት ነው የተፈጠረ ማለት ነው አይደለም፣ አይደለም። በእምትላለች አትርሱ። ይሄንን በእምትላለች ኦኬ። አሁን እኛ በስጋችሁ ፍጡር ናችሁ አንባልም። እኛ ምን ስለሆነን ከመነሻውም ፍጡር ብቻ ነን። አለቀ። የተፈጠርንን አለቀ። ለክርስቶስ ሲነገር ግን በስጋው እምትላለች። ሃይማኖተ አበው ላይ በስጋው እምትለዋ ስትቀመጥ በነበረው ክርክር የነበረው ምንፍቅና አትርሱ። መልስ የተሰጠበት ነው። የተሰጠው መልስ ምንድን ነው? ኢየሱስ ክርስቶስ በስጋው የፍጡርን ስጋ ገንዘብ አድርጓል። እርሱ ሰው ምንድነው? አምላክ ሰው ሲሆን አምላክነቱ አልቀረም። ሰውም ደግሞ ምንድነው ከመለኮት ጋር ሲዋሃድ ሰውነት ደግሞ አልጠፋም። ኦኬ አምላክነት ከሰው ጋር ገንዘብ አምላክ የሰውን ባህሪና አካል ገንዘቡ ሲያደርግ ሰውነት አልጠፋም። አምላክም ከሰው የሰውን ባህሪና ገንዘቡ ሲያደርግ አምላክነትም አልጠፋም። ስለዚህ በስጋው ሞተ። ይሄ ምን አዲስ ቃል ነው? አንደኛ ጴጥሮስ ላይ እኮ ያለ ነው። ምን የሚለው ምዕራፍ 3 ላይ ቁጥር 20 እስከ 1 ጀምሮ ምን አለ? በስጋው ሞተ አላለም እንዴ? ለምን ስጋ ሞተ አላለም? በእምትለው ለምን አስገባ? በስጋው ሞተ። ቆላሴስ ላይስ የመለኮት ሙላት በሰውነት ይላል እኮ አያችሁ። የመለኮት ሙላት በምን? በሰውነት። በሰውነት የምትል እኮ አለች። ሰውነት እኮ ፍጡርነት ነው። ምክንያቱም ሰው ፍጡር ስለሆነ። ኢየሱስ ክርስቶስ ግን የተወለደ እንጂ አልተፈጠረም እንላለን። ኦኬ የተወለደ ስንል ቅድመ ዓለም ከአብ በባህሪ የተወለደ ስለሆነ የአብ የባህሪ ልጁ ስለሆነ ያልተፈጠረ ያልነው ለምንድን ነው? እርሱ ህላዌው አምላክነት ባህሪው መለኮትነት ስለሆነ እርሱ ፈጣሪ ስለሆነ ከሆነ ጊዜ በኋላ አምላክ የሆነ አይደለም። ወይ ደግሞ ከሆነ ጊዜ በኋላ በቃ አምላክ ሳይሆን ቀርቶ የሆነ ጊዜ ላይ በቃ ሰው የሆነ አይደለም። ስለዚህ ያን ሁሉ የያዘ ያማከለ ቃል ነው ወደ አምላኬና ወደ አምላካችሁ። ሰው በስጋው ፍጡር ነው ክርስቶስ የሚለው ቃል ምን የሚል ነገር ስላመጡ ነው? አይ አንዳንዶቹ እንደምታውቀው ልክ ስጋን እንደ ቱታ ለበሰው የሚሉም አሉ። ስጋን እንደ ቱታ አይደል? በቃ ልክ እኛ ልብስ እንደምንለብሰው እንደምንደርበው ስጋን ደረበ። ኖፕ መደረብ ይባል ቃል የለም። መቀላቀል፣ መደራረብ፣ መለዋወጥ፣ መቀያየር፣ መተካካት፣ መጠፋፋት የሚባል የለም። ቃል ስጋ ሲሆን በታቅቦ ቃል ስጋ ሆነ። ኦኬ ስለዚህ ለዛ መልስ የተሰጠበት ሃይማኖተ አበው ላይ ለመናፍቆች የተሰጠ መልስ ነው። ኦኬ ስለዚህ ኢየሱስ ክርስቶስ ምንድነው? ፍጹም ገንዘብ ባደረገው የፍጡርን ስጋ ገንዘብ ስላደረገ የፍጡርን ስጋ የፍጡርን ባህሪ የአምላክ ገንዘብ ስላደረገ ሰው ተባለ እኮ። የሰው ልጅ አልተባለም እንዴ? ክርስቶስ አይደል? አዳምሻ የእግዚአብሔር ልጅ ገብርኤል ምንድን አለ? ድንግል ማርያም የምትወልጂው የእግዚአብሔር ልጅ ነው አላት እኮ። ኦኬ ከዛ ደግሞ ክርስቶስ ምን ተባለ? የሰው ልጅ ተባለ። ኦኬ የሰው ልጅ ተባለ። እኛ አሁን የምንባለው የእግዚአብሔር ልጆች ስንባል የጸጋ ነው። የሰው ልጅነታችን ግን ይሄ ባህሪያችን ነው። የክርስቶስ ግን የሰው ልጅ ሲባል ባህሪው ሆኖ አይደለም። እርሱ ባህሪው የእግዚአብሔር አብ ልጅ የባህሪ ልጁ ነው። የሰው ልጅ የተባለበት ምክንያት ለምንድን ነው? ገንዘብን የሰውን ስጋና የሰውን ባህሪ የሰውን አካል ገንዘቡ ስላደረገ ለስጋ የሚነገረው ለአምላክነት ተነገረ፣ ለአምላክነት የሚነገረው ለስጋ ተነገረ። ለምሳሌ አምላካችን ሞተ እንላለን አይደል? አምላካችን ተራበን እንላለን። አምላካችን ተጠማን እንላለን። አምላክ በባህሪው ይጠማል እንዴ? አምላክ በባህሪው ይራባል? አምላክ በባህሪው ይሞታል? አይሞትም።
ግን ሞተ ተብሎ ተነገረለት። ሞተ በስጋ ብለን ግን እንመሰክራለን። አየህ፣ ሞተ በስጋ እንላለን። መዋቲነት ለአምላክነትን ተነገረ። ለምን? ገንዘብ ባደረገው ስጋ፣ ገንዘብ ባደረገው አካል። ስለዚህ ያንን ሲያጠይቅ ወደ አምላኬ ብሎ ለየና ደግሞ ወደ አምላካችሁ አለ። ኦኬ። በስጋ የተገለጠው ከሶስቱ አካል አንዱ አካል ወልድ ብቻ ነው። በስጋ አብ አልተገለጠም፣ በስጋ መንፈስ ቅዱስ አልተገለጠም። ኦኬ። ስለዚህ በስጋ መገለጡን ሲያሳይ ወደ አምላኬና ወደ አምላካችሁ አለ እንጂ ለመለኮት ሌላ መለኮት ኖሮ በደንብ የምንረዳ ሰዎች ሞኞች አይደለንም፣ መናፍቃንም አይደለንም፣ እኛ ከሃዲዎችም አይደለንም። ክርስቶስን በስጋ ስለተገለጠ መለኮትነቱን የምንትል አይደለንም፣ መለኮትነቱን የምንክድ መናፍቃን አይደለንም። እኛ ኦርቶዶክሳውያን ነን። በስጋ መገለጡ አምላክነቱን አያስክደንም። ኦኬ። አምላክነቱ ነው በስጋ ስለተገለጠ ደግሞ ሰውነቱን ደግሞ አያስክደንም። ፍጹም ሰው ፍጹም አምላክ ብለን የምናምነን ማለት ነው። ስለዚህ ክርስቶስ ኢየሱስ ምንድነው ስንባል ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ ለሚለው ጥቅሳችን ምንድነው? ቆላስይስ ላይ ያለው ምን የሚለው? የመለኮት ሙላት በሰውነት ተገልጦ ይኖራል። በቃ ስለዚህ ያ የመለኮት ሙላት በሰውነት ተገልጧል። ስለዚህ ፍጹም መለኮትነት ፍጹም አምላክነት ነው። ፍጹም ሰውነት ደግሞ በሰውነት ተገልጦ ይኖራል የሚለው ነው ማለት ነው። ሰው በሰውነት መገለጡን ለማሳየት ምን ተባለ ማለት ነው? ወደ አምላኬ ብሎ ስጋቤውን ተናገረ። ኦኬ። ያ ገንዘብ ያደረገውን ስጋ ተናገረ። ያን አምላክ የተዋህደውን ህብረት ያደረገበትን ያንን የስጋ ባህሪ የስጋ አካልን ጌታችን ተናገረ እንጂ እርሱ ሰው በመሆኑ ከአብ ያንስም፣ ሰው በመሆኑ እዚህ ቲክታክ ላይ እንደምናየው ምንፍቅና ትምህርት አምላክነቱ ነበረ። አምላክነቱን ለጊዜው አቁሞት ነበረ። የአምላክነት ኃይሉን አልተጠቀመም በምድር ላይ ሳለ። ይሄ ምንፍቅና ነው። ይሄ እልል ያለ ምንፍቅና ነው። ምንፍቅና መቼም ታውቁታላችሁ፣ መቆሚያ የለውም። አንዱ በአንዱ እየተካ ይህን ሰሞን ደግሞ የክርስቶስ የአብ ልጅነት ከኔ እኩል ነው የሚል ምንፍቅና ጥንትም ነበር። አሁን ያው በደንብ ደግሞ በይፋ እየወጣ ነው። ጭራሽ እኔ የአብ ዘር አለብኝ የሚሉም አሉ። ዘርን ባያስቀርልን ኖሮ የሚለውን ወስደው ይሄ የተነገረው ለእኔ ነው የሚሉ አሉ። የአብ ዘር አለብን እኛ። ክርስቶስ ከኔ አያንስም። በቃ እሱ ምንድነው? እንዲሁም ክርስቶስ የበኩር ወንድሜ ነው፣ በአብ በኩል የበኩር ወንድሜ ነው የሚል ምንፍቅና። ኦኬ። ኢየሱስ ጌታ ነው በሚል ውስጥ የተቀባባ ምንፍቅና፣ ወንጌል እኮ ሕይወቴ ነው በሚል ውስጥ የተቀባ ምንፍቅና ማለት ነው። ይሄ እልም ያለ ምንፍቅና። ግን አዲስ ምንፍቅና የለም። የጥንቱ ምንፍቅና ነው አሁንም እየመጣ ያለው። መቼም መናፍቃን መኮረጅ እንጂ ምንፍቅና አዲስ ምንፍቅና አያመጡም። ምክንያቱም አዲስ ምንፍቅና እውቀት ይፈልጋል፣ ማንበብ ይፈልጋል፣ ጥናት ይፈልጋል። የአሁኖቹ ደግሞ ዘንድሮ መናፍቃን ደግሞ ሰነፍ ናቸው፣ አያነቡም፣ አያጠኑም። የድሮ ምንፍቅና በቃ መደጋገም ነው እየወጡ እና እንዲሁም ዕለቱ ስላሴ ስለሆነ ጥሩ ነገር ነው ያነሳ ነው አዳምሻ። የስላሴን ነገር በደንብ አድርገን የተለየ ያልተለያየ ስንል በደንብ አድርገን እናስተምራና አይ ሆፕ መልሱን መልሻለሁ ብዬ አስባለሁ። አዳምሻ የጎደለውን ግን ሙሉ